ውስጥ ገብቶ ነበረ ብቻ በቃ በጣም በህመሙ የሚሰቃይ ነበረ ምናምን ነገሮች አልፈው ከዛ የሆነ ሰዓት ላይ ልክ ትራንስፕላንት ሊያደርግ እንትን ሲል ማለት በቃ ያመዋል ከዛ በላይ ደግሞ ከህመሙም በላይ እኔን በቃ በጣም ጠላኝ ማለት ነው የሆነ በጣም እንትን ማለት ይፈልጋል ላይክ እንደ ገዳዩ አድርጎ ነው የሚያስበኝ እኔን ማለት ነው በዛ መሃል ዳይለሲስ ከመጀመሩ በፊት እኔ እንዲህ አይነት በሽታ አላቅምና ኢትዮጵያ ሄደ ጸበል ተጠመቅ ምናምን ነገር ብየው ጸበል በቃ ተጠምቆ ለ3 ወር ቆይቶ እንደገና ተመልሶ ነው ህክምናውን የጀመረው ምናምን ማለት ነው ከዛ በዛ ሁሉ ውስጥ እንትን አልነበረም ያው ብቻ አለፈ ህክምናው አለቀ ከዛ እኔና እሱም ተለያየን ማለት ነው እኔና እሱም ተለያየን ከዛ ግን ተለያይተንም ላይክ እስር ቤት በገባ ሰዓትም የሄድኩኝ እንትን ምለው ነበርኩኝ እንደገና ወደ ኢትዮጵያ በተመለሰበትም ሰዓት እኔ ተመለስኩ ኮቪድ ላይ ወደ ኢትዮጵያ ተመለስኩኝ ከዛ ስራ መስራት ምናምን ነገር በቃ ህይወትን ጀመርኩኝ እዛው ማለት ነው ልጄን እያሳደኩኝ እዛ ከዛ እሱም ቆይቶ ተመለሰ ነገሮችን ለማስተካከል ሞከረ ምናምን ነገር እንደገና ከ10 አመት ልክ 10 አመቱ በ10 አመቱ የሚገርምሽ ማለት ነው አሁን እንትን ከማለቱ በፊት ራሱ ሆስፒታል ሲገባ ልክ በ10ኛ አመቱ ጳጉሜ 4 ነው ሁሌ ማለት እያንዳንዱ ነገር እንትን የሚሆነው ጳጉሜ ላይ ነው እኔም እግዚአብሔርን ማለት እግዚአብሔር ወይ ምን አድርጌ ነው ለምንድን ነው በዚህ መልኩ የምትቀጣኝ ምናምን ነገር ብዬ አዲስ አመት ሊመጣ እንትን ሲል ያኔ በቃ በጣም አልቅሼ በለመንኩት ማለት በኔ ኃጢያት ነው ወይ በኔ በደል ነው ወይ ነገሮች እንደዚህ ይሆኑ ያሉት ማለት የሚገባኝ ህይወት ነው ወይ ምናምን ነገር ብዬ እንትን ስል ከዛ እንደዚህ ስነካው ጸበል ምናምን ነገር እንትን ስልለት በቃ ራሱን ስቶ እንትን ያለው ነገር ነበረ የተናገራቸው ነገሮች ምናምን ነበሩ ማለት ነውና ግን ያው ይሄ እንዲህ አይነት ነገር አንደኛ እኔ ማመንም ስለማልፈልግ ሁለተኛ ደግሞ ፕላስ ደግሞ ይሄ ሰው እንዲህ ነው ብለሽ ብታወሪውም ጥቅም የለውም ይሄ ኤቪደንስ የሌለው ነገር ስለሆነ ማለት ነውና በዛ ውስጥ በቃ ስታገል ኖርኩኝ ከዛ መሃል ላይ በቃ ህይወት እንትን አለ ብቻ ከ10 አመት በኋላ እሱም አረፈ አሁን በአሁኑ መስከረም ላይ ማለት ነውና ይለኛል ሳይፈታልኝ ሁሉ ጊዜ ግን ጳጉሜ ላይ የሚመጣውን አስተውለሽዋለሁ ምናምን ነገር አለኝ ማለት ነውና በጣም ርብርብ ስለነበረ እዚህ በጣም ማለት ምንም ሳይከፋው ሆስፒታል የሚወስደው በጣም ብዙ ብቻ የሳሊተ ምህረት ሰዎች ማለት ዱባይ ላይ ያለ ህዝብ ለኔ ማለት ነው እኔ የለፋሁ እንትን ይላል ማለት አሁን በሴቶች ማህበር ላይም ከሳራ አልሐበሻ ሊቀመንበር በነበረችበት ሰዓት ያው ያቃሉ ብቻ የነበረኝን ተሳትፎና ከዛ በላይ ግን እኔ ነኝ የተከፈለኝ እኔ ነኝ በቃ እንባቸውን ሳይቀርና ያን ሁሉ ነገር ግን እኔ ያለብኝን ጫና ማንም ስለማያውቅ ሼርም ስለማላደርግ ማለት መከፋቴን ሼር ማድረግ አልፈልግም ለማንም ማጋባት ስለማልፈልግ ሳላመሰግናቸው እንትን ሳልላቸው ሁሉ ነገሮች እንዲ ኮንፊውዝድ እንደሆነ ነው እሱም እንትን ያለፈው ማለት ነውና ጳጉሜ 4 ላይ ግን አስተውለሽዋል የሆነው ነገር ሁሉ እንትን ሳይል ምናምን ነገር በቃ አንተም አልበረታህም እግዚአብሔርም ምላሽ እንዲሰጥህ እንትን አላልንም ምናምን ነገር እያልኩት ከዛ በቃ ከዚህ ሆስፒታል ግን ስወጣ አለኝ ማለት ለሁሉም ጓደኞቹ ነገርኩኝ ላይክ እዛ ጳውሎስ ሲገባ ከዛ ጓደኞቼን እዚህ ለፍታችሁለት የነበረው ልጅ እዚህ የደከማችሁለት እንባችሁን ያፈሰሳችሁለት ልጅ ዛሬ ብቻውን እያደረና እየዋለ ያለው ሆስፒታል ለብቻው ነው ምናምን ነገር ብያቸው ሁሉም እየሄዱ ጠየቁት ከዛ ህይወት መዝራት ጀመረ ምክንያቱም ብቸኝነት ነው ከሁሉም በላይ እንትን የሚለኝ ነበረው እሱንም እየሰበረው የነበረው በሰዓቱ ብቸኝነቱ ነበርና
ሁሉም ሄደው እንትን አሉት። ከዛ ግን ያው በቃ እግዚአብሔር አልፈቀደውም እና አለፈ ማለት ነው። የዛን ቀን መስከረም 17 የበዓል ቀን ስለነበረ ያለፈው አለፈ ማለት ነው። አቡዬ ኔትወርክ እያወረደኝ ነው መሰል። ወደ ኔትወርክ ባወረደሽ ለምንድን ነው አወረድሽኝ ብለሽ የምትከሽኝ? ገና ለገና እኔ ላወርድሽ አላወርድሽ አታውቂ። ኔትወርክ ነው እኮ የነቀለሽ። እኔ ወድጄ ራሴ ተቆጃ ያስገብቼሽ ለምንድን ነው የማወርድሽ? ይቅርታ አቡዬ፣ ወጥቼ ነበርና ውጭ ላይ ስመጣ ወርዶ ሳገኘው ነው። እኔ ባወርድሽ ስትመጪ ምን ይላል መሰልሽ? ስክሪንሽ ላይ ዘ ክሬተር ሪሙቭ አረገሽ። ትጨርስና ብዬ ነው። እሺ ችግር የለም። ሪሙቭድ ባይ ክሬተር ይልሻል። እኔ ባወርድሽ ሞዴሬተሮች ቢያወርዱሽ ደግሞ ስክሪንሽ ላይ ሪሙቭድ ባይ ሞዴሬተር ይልሻል። ራስሽ ስትሆኚ ግን ምንም አይነት ጽሑፍ አያመጣም። እሺ ለሌላ ጊዜ እንድታቂው። እሺ ትርሲት ወይ እሺ። እና ከባድ ነበረ። ምክንያቱም በበዓል ቀን ነበር እንትን ያለው ትራንስፖርቴሽን አልነበረም። እሱም ደግሞ ነገር ስለነበር የሚሄደው ጨርሰሻል? ሚዩት አድርጊ፣ ኔትወርኳ ነው መሰለኝ። እሺ እና በቃ በጣም ከባድ ነበረ እና እኔም ያው ዱባይ ተመልሼ መጥቻለሁ እና እዚህ ነበርኩኝ። በአጋጣሚ መሄድም አልቻልኩም። ነገሮች በጣም እንትን ልጃችሁ ሴት ናት? አሁን ሴት ናት? ወንድ? ልጄ ወንድ ነው። የት ነው ያለው? አዲስ አበባ ነው ያለው። ማን ጋር? የአንቺ ቤተሰብ ወይስ የሱ ቤተሰብ? እኔ ቤተሰቦች ጋር ነው። የሚገርምሽ ነገር ማለት እግዚአብሔር የሆነ ማለት እኔ ጋር ነው ሁሉንም ጊዜ እንትን ያለውና መሀል ላይም ትንሽ ጭቅጭቅ ነበረን። ማለት ያው የሞተ ሰው አይወቀስም ማለት ልወቅሰው ምናምን ሳይሆን ይሄ ለሱ ማለት አባት እንዲሆን ፈልግ ስለነበር መለያየታችንን እንኳን የሚገርምሽ ነገር አያቅም ነበረ እስከ መጨረሻው ማለት ነው። እና የዛሬ 2 ዓመት ላይ እኔም በጣም ከባድ ፈተና ላይ ነበርኩኝ። ማለት ይሄንን አሁን ሜንሽን አላደርግልሽም፣ ሌላ ጊዜ እነግርሻለሁ። እርጉዝም ስለሆንሽ የሆነ የጭንቀት ወሬ ማውራት አልፈልግም እና እንደዛ እንትን ላይ ሲሆን እሱም ደግሞ ወደ አሜሪካ እንትን መጥቶለት ነበር፣ እድል ነበር አባቱ ማለት ነው። እና እኔ የዛን ሰዓት እኔ ፍቅርን እርጉዞኜ ወደ እንግሊዝ ሀገር ነበርኩኝ እና አድጎ የሚገርምሽ ለምን እንግሊዝ ሀገር አልተወለድኩም ይለኛል ማለት ነው። እዛ ምን ይሰራልሃል አንተ እንግሊዝ ሀገር መወለድ? በዛ ላይ ደግሞ በሰዓቱ አባት በጣም መረጋጋት አቅቶት ስለነበረ አባትን አረጋጋለሁኝ ብዬ እኔ እዚሁ ዱባይ ቀረሁኝ። አንተ ዱባይ ተወለድክ፣ በቃ እግዚአብሔር በፈቀደው ነው የሚሆነው ምናምን ነገር ብዬው ለማሳመን እየሞከርኩኝ የአባትየው እድል ሲመጣ በቃ ልጅህ እንደዚህ ጥያቄ እየጠየቀ ስለሆነ እኔ ነገሮችን ማብራራት ስለማልፈልግም እድሜውም ስላልሆነ ተላመዱና ይዘኸው ሂድ፣ በቃ አሁን ለልጅህ መኖር እንዳለብህ አስብና ይህንን እድል አታስመልጥ፣ ልጁን ይዘህ ትሄዳለህ ምናምን ነገር አልኩት ማለት ነው። ከዛ አንቺ ማብረሽን ካልሄድሽ ምናምን ነገር ሲል እኔ በሰዓቱ ማለት በጣም የምረጋጋበት እንዲማልፍበት የሚያልፍም ጊዜ የማይመስል ጊዜ ነው ያሳለፍኩት እና ሰጠሁት። 1 ዓመት ከምናምን ከሱ ጋር እንትን አለ። የአሜሪካን ፕሮሰሳቸውም አልተሳካም። ያው በመሀል ስንት ፕላን እንትን እያለ ያው እሱም አለፈ ማለት ነው። እና ምንድነው አሁን በዚህ አጋጣሚ ለዱባይ ህዝብም ሆነ ማለት እንትን ማለት የምፈልገው እኔ ነገሮች ህይወት በብዙ ነገር እንፈተናለን። ግን እኔ እና እሱ ስንጋባ በፍቅር ተጋባን። በቃ አጋጣሚ ሆኖ እድል ጥሎን በሳምንቱ የማይሆን ነገሮች የተፈጠሩ ያን ሁሉ ጊዜ ያሳለፍን በህመምም በስቃይም በብዙ ነገሮች ማለት ነው። እና የዛን ሁሉ ሰዓት ግን አይኖ የሚቆጩኝ ነገሮች አሉ። አይኖ የማይገባኝ ነገር ያሳለፍኩት ነገር እንዳላቃለሁኝ። ግን እግዚአብሔርም ደግሞ የካሳ ዘመን እንዳለው ስለማቅ ያንን ነገር እንትን ብየዋለሁኝ። እና የሚገርምሽ በተጋባችሁ በሳምንቱ ነው እንዴ እሱ መታመም የጀመረው?
እኛ መጣላት የጀመርነው እንጂ የታመመው እኔ ከእንግሊዝ ሀገር ተመልሼ በአመት ከምናምን ብቻ ፍቅር ተወልዶ አመት ከምናምን ሆኖት ነው። ልክ 1 አመቱ ላይ ነው ወደ ሀገር ቤት የሄደው። ወይኔ ምንም ትዳራችሁን ኢንጆይ ያላረጋችሁማ? ምንም አይነት ትዝታ የላችሁ? ምንም የሚገርምሽ ነገር አሁን እንትን ካለም በኋላ እሱ በጣም ብዙ ነገሮች ማለት በጣም የሚቆጨኝም ልጄን አሁን ካለፈ በኋላ ልክ ስጠይቀው ምናምን ነገር ምን ይለኛል፣ የአባት ምኞት ምን ነበረ እና ምን እንትን ይለህ ነበር ይመክርህ ነበረ ምናምን ነገር ስለው አባቴ እንመኝ አለኝና አንተ ምኞትህ ምንድነው ምናምን ስለው እናቴንም ማስደሰት ልጅ ጎበዝ ተማሪ እንደምትፈልገው እኔ ጎበዝ ተማሪ ነበርኩኝ ምናምን ነገር እያልኩ ስለምነግረው ጎበዝ ተማሪ ሆኜ እናቴንም ማስደሰት በቃ ትልቅ ሰው መሆን ነው የምፈልገው ስለው አንተስ ብዬ ስጠይቀው እኔ ደግሞ ምኞቴ እናትህን በቀኝ አንተን በግራ አድርጌ አቅፌ ማድረግ ነው የምፈልገው አለኝ ምናምን ነገር አለኝና አንዳንዶቹም የሚገርምሽ ድጋሚ ሆስፒታል ሲገባ አንቺ ብትኖሪ እኮ እንደዚህ አይሆንም አሉ። እኔ ማለት አንደኛ ህይወት ማለት እኔም ሰው ነኝ። ህይወት በቃ ታደክማለች። ያለፍኩትን መንገድ ለእያንዳንዱ ነገር ስላላብራራሁኝ እኔ ያለፍኩበትን መንገድ ማንም አላየም። እኔ ሆስፒታል በገባሁ እኔ ሆስፒታል ስገባ ነው እንደውም ሌላ ችግር እንዳለብን እንኳን የታወቀው ማለት ነው። ሞት ከጎኑ አልነበርሽም እንዴ? አልነበርኩም። እኔ ዱባይ ነበርኩ የነበርኩት። ኦኬ እኔ ዱባይ ነበርኩኝ። ከዛ ሆስፒታል ገባሁኝ ምናምን ነገር ሲለኝ ለምን በዚህ ሰዓት ማለት መጀመሪያ ጸበል እናቴን ጸበል ልወስድ ነው ምናምን ነገር ሲለኝ እንዴት በዚህ ክረምት እንደዚህ ታደርጋላችሁ? እሷስ ተነስታ ፈጣሪ የትም ነው ያለው ማለት ይሄ እግዚአብሔር መፈተን ነው ምናምን ነገር ብዬ ተቆጣሁትና እሷን ለመውሰድ በመጣበት ነው እሱ ሆስፒታል የገባው ማለት ነው። የሆነ ክሬሽነስ ዝቅ ብሏል ምናምን ነገር ብለው አስገቡት። ከዛ በቃ የሆነ ነገር ማለት አሁን ማውራት የማልፈልጋቸው ነገሮች ተፈጠሩ። እያንዳንዱን ነገር እናወራ ነበረ ምናምን ነገርና የሚገርምሽ ሀዘን ማለት ያው አልተቀመጥኩም ማለት መቀመጥም ፈልጌ አልነበረም፣ ግን በጣም ብዙ ነገሮች አልፈዋል። ፕላስ ሞቱን ስትሰሚ ገባሽ ኢትዮጵያ? አልገባውም። መግባት አልችልም ነበረ። መግባትም አልችልበት ሁኔታ ስለነበር ነው እንጂ የሚገርምሽ በሰዓቱ አይሮፕላን ትኬት ጠፍቶ ምክንያቱም ክፍለ ሀገር መሄድ ነበረበት ሬሳው። ልጄም እናቱም ወንድሙ ደግሞ ኩላሊት ሊሰጠው እዚህ ሀገር መጥቶ በጣም ብዙ ተሰቃይቶ ነው የገባው ማለት ነው። የእሱን እንኳን ውለታ ሳንከፍል ነው ማለት ህይወታችን። ወንድሙ ኩላሊት ሰጥቶትም ነው እንዴ ሞተው? ወንድሙ ኩላሊት ሊሰጠው መጣ። ከዛ 6 ወር ምርመራ ማለት ያው ኢዝሊ እንትን አይልም። 6 ወር ተመርምሮ ወዝ ኦኬ ተብሎ እንትን እስከሚል አልፎ በመጨረሻው አፖይንትመንት ላይ after 5 years he will be diabetic ምናምን ነገር ብለው ወንድሙን አስቆሙት ማለት ነው። ከዛ ያው ኮሚቴ ተቋቁሟል ነበረ ከቤተ ክርስቲያንም ከታክሲም ከምናምን። እሱም ታክሲ ነበር የሚሰራው።